66 ነው መሆነው ፈጣሪ ካልፈረደልኝ ልጆቼን እንደዚህ ተናግረው ሰይጣንን ማምለክ ጀምራለሁ። ልጆቼን እንደዚህ ተናግረው ፈጣሪ እሱ የፈጠረውን ልጅ ማይሰማ ደንቆሮ መሀይ ለአላህ የተተው ነገር አላህ እስከሚያሳየው ማወቅ አለበት። ለአላህ ነግሬዋለሁ እንዲፈርድልኝ፣ ፍርዱን ከሱ ነው የምጠብቀው። መኖሩን የበለጠ እንዳምነው ከፈለገ የበለጠ እንዳምንበት ከፈለገ መኖሩን ያሳየኝ ፈርዶ እነዚህ ሰዎች ላይ ልጄን ደንቆሮ ማይሰማ ያሉት ሰዎች ላይ ፈርዶ አቅሙን ያሳየኝ፣ ፍርዱን ያሳየኝ። አይ በእናትሽ አቡ በአላህ በቃ በአላህ አልኩሻ። ከአላህ የሚበልጥ ነገር ደግሞ ማወቅ አለበት። እነዚህ ሰዎች ምን ያህል አረመኔ ጨካኝ እንደሆኑ ልጄን ፎቶ ለጥፈው ደንቆሮ የማይሰማ ብለው ሰድበውታል። ማሪ በቃ ይኸውልሽ፣ አሁን እኮ መልሰን እዛው ያልሰማው ሁሉ እንዲሰማ አስተጋባለሁ። ዓለም እንዲሰማ ፈልጋለሁ። እነዚህን ጨካኝ አውሬዎች እነዚህ ከሰው ቢፈጠሩ የህፃን ልጅ መልአክ ምንም የማያውቅ ፎቶውን ለጥፈው አይሰድቡትም ነበር ልጄን። ይህ የጭካኔያቸውን ጥግ ህዝብ እንዲያ ይፈልጋለሁ፣ ዓለም እንዲያ ይፈልጋለሁ። ብችል በእንግሊዝኛ በአረብኛ ተርጉሜ ማቅረብ ፈልጋለሁ ለዓለም ልጄ ላይ የተደረገውን ነገር። ሰው ነኝ የሚል ደግሞ ይሄንን ነገር ሊቃወም ይችላል። ልጄ ነው፣ ልጄ መልአክ ነው፣ ልጄ ነው ደንቆሮ ማይስ አላህ መኖሩን ከዚህ በላይ እንዴት ያሳይሽ ሀቢባ? ያበላሻል፣ ያጠጣሻል፣ ያለብሰሻል። ይሄ ቲክቶክ ጀዝባ ያደርጋል የሚባለው እውነት ነው ማለት ነው እንዴ? ከዚህ በላይ ምን ያደርግልሽ? ሁላችንም እኮ የአላህ ሱብሃነሁ ወተዓላ ነው። ልጅሽ ራሱ እኮ የአላህ ነው እንዴ? የሰጠሽን እኮ መውሰድ ይችላል፣ መብቱ ነው እንዴ? ምን ሆነሽ ነው አሁን ልጄ ተሰደበ ብለሽ እንደዚህ እሪ የምትይው? ልጅሽን ቢነሳሽ አያርገውና ባልሽን፣ ልጅሽን፣ ቤተሰቦችሽን አጠቃላይ እኮ መውሰድ የሚችል ፍጡር ነው እንዴ? መኖሩን ያሳውቀኝ ትላለች እንዴ? እንዴ የሆነ ሰው ነካኝ ብለሽ እንደዚህ ማውራት በፍጹም አልነበረብሽም። ምክንያቱም ሁላችንም የእሱ እስከሆነ ድረስ ማለት ነው እንዴ? ለምን እንዴ ለምን እንደዚህ ስሜታዊ ትሆኛለሽ? አንቺ ራስሽ ያማነሽ እንዴ? ከእንቅልፍሽ ሚያነሳሽ፣ ሚያበላሽ፣ ሚያጠጣሽ፣ ሚረዝቅሽ፣ ሚያለብስሽ እሱ ነው አይደል? አሰላሙ አለይኩም ወረህመቱላሂ ወበረካቱ። እና የተከበራችሁ ቤተሰቦች እንድም ተከታታዮች እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ አልሐምዱሊላህ። የምር ሀቢባ በጣም ገርማኝ ነው የመጣሁት። አንዳንዴ ቲክቶክ ጀዝባ ያደርጋል፣ ያጀዝባል የሚባለው ነገር እውነት ነው። የራስን ስሜት ብቻ እንድትከተሉ ያደርጋል የሚባለው እውነት ነው። አሁን ደግሞ ከፈጣሪ ጋር መጋጨት ጭራሽ ማለት ነው። እና እኔ 66 እሆናለሁ 66ን እሆናለሁ ብላ በአፏው ማለት ነው። እንደዛ አልሽ ማለት ሆንሽ ማለት ነው። ሆንሽ ማለት ነው። እና ሲጀመር መጀመሪያ አላህ ሂዳ እንዲሰጥሽ ዱዓ እናደርግልሽ ነበር። መጀመሪያ የነበርሽበት ነገር ጥሩ አይደለም፣ ግን ጭራሽ ደግሞ አሁን ፈጣሪ እንዳለ እንደ መኖሩን ያሳውቀኝ ትላለች እንዴ? አንቺ የማን ሆነሽ ነው? ሲጀመር ምን አቅም ኑሮሽ ነው? ቀሽም ነሽ የምር እንዴ? ጭራሽ አንቺ ከፈጣሪ ጋር መኖሩን ያሳውቀኝ ትላለች እንዴ? እንዴ እሱ ሲያበላሽ፣ እሱ ሲያጠጣሽ፣ እሱ ሲረዝቅሽ ከፈለገ እኮ ማለት አይደለም ልጅሽን ማለት ነው ዘር ማንዘርሽን መውሰድ ይችላል እንዴ? ምክንያቱም የሚችል ፈጣሪ እስከሆነ ድረስ ማለት ነው እንዴ? ያ ረቢ እኛ ለሰማነው አንተ ያቅር በለን፣ እኛ መጥፎ ነገር ለምናየው አንተ ያቅር በለን። ያ ረቢ መጥፎ ነገር አታሰማን እንዴ? ሚዲያ ተጠቃሚ ነሽ ታውቂዋለሽ። ልጅ የተነካ ብለሽ እንደዚህ እንዴ? ሰው ስንት ነገር ይባላል። ልጁን ይሰድባል፣ እናቱን፣ የገዛ እናቱን። እንዴ የሚዲያ ሰው እኮ ነሽ እንዴ? ልጄ ለምን በእርግጥ ያማል፣ ልጅ ሲነካ ያማል። እኔ ስላለወለድኩ ምናምን ሳይሆን እሷ ደግሞ በቃ የሚዲያ ሰው ናት። ብዙ ነገር ልትባል ትችላለች፣ ግን ከፈጣሪ ጋር ደግሞ እልህ መግባት የለባትም እንዴ? ፈጣሪ እኮ እንደዚህ ስራ ወራሽ ሳይሆን አልቅሰሽ ዱዓ ስታደርጊ ነው የሚሰማሽ። ማለት ወደ አላህ ስትመለሺ ሰግደሽ ራስሽ ስትመለሺ ነው እንዴ? አላህ ደግሞ አይቾክልም። ሁሉንም ነገር በራሱ ጊዜ የሚያደርግ አንቺ አዘሽው አይደለም እንዴ? አንቺ ብቻ ጠይቂው፣ ለምትፈልጊው ነገር ጠይቂው በትህትና ማለት ነው። እሱ ምንም ነገር ማድረግ አያቅተው፣ ምክንያቱም ስለሚችል ማለት ነው። እና እኛ የአላህን ቤተሰቦችሽ አንቺ ይህንን ዓለም የተቆጣጠረን አላህን መኖሩን ያሳውቀኝ ማለት በጣም ስህተት ውስጥ ነሽ እና በጣም ተጃጃልሽ ማለት ነው። እና እኔ ልጅሽ ይሰደብ ምናምን አይደለም እና ያማል፣ እንደ እናት ያማል። ግን በቃ ራስሽ በተናገርሽው ነገር በቃ ማለት ሚዲያውን እንደምታውቂው ነው። ሰው ስንት ነገር ይባባላል እና አሁንም ቢሆን ተውባ አድርገሽ እስትግፋር አድርገሽ ወደ ራስሽ ብትመለሽ ነው። እኔ ፈራሁልሽ፣ አላህ እንዳይፈትንሽ ፈራሁልሽ። የምር በቃ
መኖሩን ያሳውቀኝ ስትይ በቃ አንቺ መሱስ ስለሆንሽ እንዳይወስድሽ ፈራውኝ፣ የሆነ ነገር እንዳይቀጣሽ ፈራውኝ እና ቶሎ ብለሽ እስትክፋር ብትገቢ ከአላህ ጋር እንደዚህ እልህ ውስጥ ባትገቢ ሲጀመር ማለት ነው። እኔ መኖሩን ካላሳወቀኝ 666 እሆናለሁ ብቻ ስላልሽ ራሱ ለአንቺ አላህን እንደ ካሽ ነገር ነው። ገባሻ? አሁንም ቢሆን ተመለሽ፣ በተውባ በእስትክፋር ተመለሽ፣ ወደ ቀልብሽ ሆኚ እንዴ። እናንተም ደግሞ ሚዲያ ያላችሁ ሰዎች ኧረ አላህን ፍሩ እንዴ። እሷ ላደረገችው ነገር ለምንድን ነው ልጇ የሚሰደበው? ለምንድን ነው እናት የምትሰደበው? ለምንድን እኔ እኮ ትዘገንኑኝ ያላችሁ አንዳንዴ የምር በቃ ለምንድን አላውቅም እንዴ። እኔ ባጠፋሁት እናቴ ምን አለች? ልጄ ምን አለች? እንዴ እንደዚህ ሰውን ልታሸማቅቁ የሰውን ድክመት ፈልጋችሁ ማለት ነው። የምር በጣም ያስጠላል ማለት ነው። የምር በጣም ነው የሚያስጠላው ማለት የሰውን ድክመት ፈልጋችሁ። እናት በቃ ድክመቷ ልጆቿ ነው፣ በቃ ልጇ ነው እንዴ። በቃ ደካማ ጎኗ ከተባለ ልጆቿ ነው የእናት ማለት ነው። ምክንያቱም ሁላችንም የእናቶቻችን ስሜት ስለምናውቅ ማለት ነው። እኛ የሆነ ነገር ሆነን ባህር ውስጥ ራሱ ብንሰምጥ ከእናታችን ውጪ ሌላ ሰው ጨክኖ የሚገባ ራሱ ያለ አይመስልም። ግን እናታችን ከኛ ጋር ልትሞት ትገባለች በእርግጠኝነት ማለት ነው። እና እባካችሁ የሆነ ሰው ራሱ ላጠፋው ነገር ራሱን ስደቡ፣ ራሱን ውቀሱ። ግን ቤተሰብ ጋር በቃ አትሂዱ። እናንተ ባመጣችሁት መዘዝ ልጅቷን ከፈጣሪ ጋር እልህ አስገብታችኋታል። እና ይሄ ደግሞ ሰበቡ ምንድነው? እናንተ ባትላት ኖሮ እሷ እንደዚህ ባልሆነች ነበር። እና የምር አንዳንዴ ቀልብ ኑረን በቃ ከምንም በላይ ደግሞ ሰብር ኑረን። ይሄ ቲክቶክ የሚባለው ነገር ሲጀመር ራስን ያስታል ያጃጅላል የሚባለው ነገር እውነት ነው። ይሄ ቲክቶክ ከመጣ በኋላ ነው ሰው ሁላ ራሱን የጣለው። ለብሻ ያለው ይላል ራቁቱን ይላል አለው ይላል፣ ግን በሀዋ ነው የሚኖረው። ከሰው ግባባለው ይላል፣ ከራሱም አይግባባም። የምር ነው። ብዙ ሰውን ከሰው እኔ ተግባቢ ነኝ ምናምን ከራሳቸውም አልተግባቡም ገና ማለት ነው። እና ከራሳችን ጋር እንታረቅ፣ ከራሳችን ጋር እንግባባ መጀመሪያ ማለት ነው። እና ስሜታዊ ላለመሆን ጥረት አድርጉ። እንዲህ በዛም በዚህ እንዲህ በቃ ሀቢባም በቃ ሚዲያ ላይ ነው ያለሽው። ልጅሽ ባልሽንም እናትሽንም ምንም ተሳደቡብሽ፣ ያንን ነገር ምንድነው መቋቋም አለብሽ ማለት ነው። እና እንደዚህ መሆን ነበረብሽም። ዛሬ በዚህ እቋጫለሁ ኢንሻአላህ። አጠገቤ ብዙ ማውራት ፈልግ ነበር፣ አጠገቤ እያወራችኝ ነው እና ብዙ ነገር ማውራት ፈልጌ ነበር፣ ግን በዚህ ቋጭላችኋለሁ። ላጠብቃችሁ። ላይክ ማርጉ፣ ቪዲዮ እንዲደርስላት ሼር አድርጉላት። አላህ ቀልብ ይስጠን ለሁላችንም። እኛም በሰማነው በምናየው ነገር የምር አላህ እንዳይቀጣን አላህን ለምንውላላ ብዙ ነበርኩኝ። ሰላም አለይኩም ወራህመቱላሂ ወበረካቱ።